ሂሩቴ ራሷ እኔን እወድሃለሁ ካለችኝ 10 ዓመት አላለፈም ብለህ ነው እሱንም በእንቅልፍ ልብ ሰክራ የሆነ ከድግስ መጣ መለጣት አው ይኸውልህ በሴ መዋደድ ተዋደናል ካፏም ሰምቼዋለሁ እድለኛ ና ይሄን ሳይሰሙ ስንት ወንዶች አሸልበዋል መሰለ ታዲያ ምንድነው የቸገረ ችግርም ላትለው ትችላለህ እንግዲህ ትነግረኝ እንደሆነ ንገረኝ እኔ ስራ አለብኝ አሁን እንዴት ብዬ ነው በሴ አንተን ሆኜ መኖር ከጀመርኩ ሳምንት አለፈኝ ተብሎ የሚነገረው እኔ እንደዚህ አይነት ነገር ይፈጠራል ብዬ ምንም አላሰብኩም ነበር ግን ምን ላድርግ ልጅቷን ወደድኳት መሰለበሴ አንተን ሆኜ ነው የተዋወቅኳት ማለት አልገባኝም እኔን በስንቱ እንደሆንኩ አድርጋ ነው የምታስበኝ ማለት የምታውቀኝ አንተን በስንቱ ብላህ ነው የምትጠራ መጥራት ብቻ ሳይሆን በስንቱ እንደሆንኩ ነው የምታውቀኝ ዝነኛውን ታዋቂውን የሬዲዮ ጋዜጠኛ በስንቱ አንተን እኮ እኔ እንዴት ለምን እንዲህ ማድረግ ፈለገ ከጀርባ ያለው ዓላማስ ምንድነው የሆነ ሻጥርማ ይኖረዋል እርግጥ ነው ማንነቴ ከሩቅ ያስጎመጃል ግን ስሜስ እንዴ በስንቱ ቀጣው በሚል ባልስም ለመጠራት ይሄን ያህል መጓጓት የጤና ነው ትላለህ ግን ዋናው ጥያቄ ይሄን ማንነት ለመተዋወቅ የፈለገችው ሴት ማናት የሚለው ስናወራ ከርቀት እየሰማችን ነበር በአጋጣሚ አንተ ስልክ ልታወራ ስትወጣ በስንቱ ነው ወይ ብላ መጣ ያድናቁት ማታሽ ጎደጎደችብኝ አይደለም ለማለት እንኳን ጊዜ አልሰጠችኝም በቃ በዛ መሃል ወደድኳት ምን ላድርግ ያለብኝን ጫና ታቋለ በስዬ ካለማግባት መዋሸት ይሻላል ብዬ ምን አጣደፈ ይሄው እኛ ግብተን ምን አመጣ በስዬ ቢያንስ ከአሽሙርና ካሜት ነፃ የሆነ ቀጠና ላይ ነው እሺ ቆይ ቁጭ በል እሺ ቁጭ በል እስቲ ምን አለች ምን ብላ ነው አድናቆቷን የገለጸችልህ ስላገኘች በጣም ደስተኛ እንደሆነች የታገኘች ማለት ስላገኘች የረጅም አመት ተከታታይና አድናቂ እንደሆነች ማለት አድናቂ እንደሆነች ሚሊዮን ህዝብም ተከታታይና ወዳጅ እንዳለ ነው የነገረችኝ እንዴት አይነት የተባረከች ልጅ ናት የትኛውን ፕሮግራም በተለይ የወደደችው የትውልድ መቆርቆዝ እና የዋጋ ግሽበት እሱን እውነት እንዴ ያን ቀን እኮ ማንንም አልደወለልኝም እንደውም ገለታ ቢሮ ድረስ አስጠርቶ ሲወቅሰኝ ነበር አልደወለችም እንጂ እሷ አድምጣለች እቺ ልጅ መቼም እንደዚህ በጥልቀት የምትከታተለኝ ከሆነ ሙሉ ታሪኬን ታቋለች ማለት ነው ማግባቴን ባለትዳር መሆኔን ታቃለች እንዳንዴ የምትፈልገው ነገር ለማግኘት ማትፈልገው ነገር ታደርጋለህ ይባል አባባል አለ ሩቴ በጣም ነው ማዝነው ያለ መስዋዕትነት የሚገኝ ድል የለም አዝናለሁ በጣም ነው ማዝነው ትዳር ያለው ሳይሆን የነበረው በሚል አንተ ጨካኝ ፍቺ እንደምጠላ ያወቅ ከመወዳት ሚስት ያፋታኝ ልጆቼ ሜዳ ላይ በተንካቸው እንዴ ትንሽ ለህት እንኳን አታዝንም አረ በፍጹም ታማኝነት ልጆቹን የሚያሳድግ ወንደላጤ አባት ነው ያደረገው ሂሩቴ ሄዳ ስደት ለምን ፈለከው ገደልካት አረን ያልገደልኳትም ታማኝ ሞተችው በጣም ያሳዝናል እንዴት አይነት ጨካኝ ነው ወጣ አንተ እንዴት ሂሩቴን ትገላታለህ በውሸትስ ቢሆን እንዴት ትገላታለህ በስ ሞት በሷ አልተጀመረ ይሁና ለቀልድም ቢሆን እኔ የሷን ሞት መስማት አልፈልግም ራስ እኮ ከፍቺ ሞት ይሻላል ስትል የነበረው የት ደሞ ብልህዝ ዝም ብለህ አንተ ለብቻ ትገላታለህ እንዴ አስፈላጊ ከሆነ ተማክረን ነው እንጂ ምን ሆነ ነው ምን መሰለ በፊ እምትችለውን ሁሉ አድርጋ አስታማታለህ ካቅም በላይ በሆነ ችግር ነው የሞተችው ልክ ሮማንቲክ ፊልሞች ላይ እንዳለው በቃ ልብ በሚነካ መልኩ
ያንተንም ጥረት በሚያሳይ መልኩ ነው የተፈጸመው። ሆስፒታልም ህይወቷ ሲያልፍ ከጎኗ እንደነበርክ ምን ጸጥታ እንዳይሰማ አድርጌ ነው ነገር ይሄ ውሸት መቆም አለበት። እውነቱን ንገራት። እሺ ነግራታለሁ በሴ አንተ ካልክ ነግራታለሁ። ሚሊዮን አድማጭ ተከታይ ያለው አለች። ሚሊዮኖች ከጎንህ ነን ብላለች። ሰላም ያላት ልጅ ናት። እውነትም ሰላም በልልኝ። እሺ ስላታለሁ። እሺ ሙሌ እባክህ አግባ ወንድሜ አግባ። እሺ ወንድሜ እሺ በፌ ወይ አግባ። እሺ አገባለሁ። ማሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ ዶሮ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ ሞቲ ሪል ስቴት በዲኤምቪ ቤት ለመግዛት አሁን የሁሉም ምርጫ ነው። ሜሪላንድ፣ ቨርጂኒያ፣ ዲሲ ላይ የመኖሪያ ዓለም የንግድ ቤቶችን መግዛት ከፈለጉ ሁሉን ያመቻችሎታል። ኢትዮጵያዊ ዜግነት ኖሮት የአሜሪካ ቪዛ ካሎት በባንክ ብድር በዲኤምቪ ኤሪያ ላይ ቤት መግዛት እንደሚችሉ ያውቃሉ? እስኪ ይደውሉ። ሞቲ ሪል ስቴት። አንተ ሙሌ ምንድነው ቢሮ ድረስ ያስላክብኝ? ምንድነው ያስላከው? ለካ ይሄን ልካ ነው ለካ ወያለችኝ። ጥሩሳን ይደርስልኝ በስ ጥሩሳን አረ ወደዛ ያዝልኝ። እውነቱን ብትነግራት ነው የሚሻል። ልብሱን እስካሁን አለካኸውም አይደል? ጠርጥሬ ነበር። አረ ወድጄዋለሁ፣ በጣም ወድጄዋለሁ። ለክቼው ከቢሮ ስወጣ ሙሌ ልጠይቀው ሄጄ ነበርና ሙሌ ደግሞ ያው መርሳቴን አውቆ ይዞልኝ ቤት ድረስ መጣ። አይ ሙሌዬ ሙሉ ቀን ስላንተ ብዙ ነገር አጫውቻታለሁ። ማለት ከኛ ቤት ፊት ለፊት መኖርህን በጣም ጥሩ መወድህ ማቀርብ ጓደኛዬ ሙሌ መሆንህን ነግሬያታለሁ። ታውቃ ሰላም ትባላለች። በስ ሙሌ ሙሉ ቀን ምን ተስኖት በስንቱ ጎበዝ ጠበቃ መሆንህን አጫውቶኛል። ምን ታረጊዋለሽ? ያው የህግ ስርዓቱን ለማዘመን ተፍ እያልን ነው አሉ አበው። ያው በስራ ግን ልቤ ውስጥ ነው። ምን ይሄን ያህል ምን ሰራንና ነው? ምን አረግንና እንዴ? ከዚህ በላይ ስታወራ ግን ድምጽህን የማውቀው ይመስለኛል። ቲቪ ላይ ነው ሬዲዮ ላይ የሆነ ቦታ እኔ ለምን የሚለው ፕሮግራም ላይ ከበሴ ጋር ትሰራለህ እንዴ? ማረ በምን አቅሙ አንድ ቀን ጋብዤ ነበር። አንድ ሁለት ቀን አንድ ሁለት አስታወስክ? አንድ ሁለት ቀን ጋብዤው ነበር እንጂ ምን ማን ያን ያህል እኮ የሚረባ ነገርም የለኝም። ብቻ ግን ድምጽህን የሆነ ቦታ አውቀዋለሁ። እኔም አውቀዋለሁ። እስኪ ያንተንም ህግና ሚዛን የሚለውን ፕሮግራም ፈልጌ ያደምጠዋለሁ። ይተባበሩ ያድምጭልኝ። አራት ድከሚ እህቴ እንደው ዝም ብለሽ ጊዜሽን አታባክኝ። ለምን የሚል ፕሮግራም አስቀምጠሽ እንደ በስዬ ያለ አንጋፋ ጋዜጠኛ ጓደኛ ሆነሽም ማይረባ የኔን ይሄ ህግ ሚዛን ቆርቆሮ ምናምን ቆርቆሮ። በነገራችን ላይ እኔ እንኳን ጋዜጠኛ የሚለው ስያሜ ለኔ ለበስንቱ ይከብደኛል፣ ይበዛል። እንደ ቁራ ሲጮሁ መዋል ማን ይሰማኛል ብለሽ ነው? እንደ ቁራ ተው እንጂ በስንቱ ቅጣው የጋዜጠኞች ቁንጮ ማለት እኮ ነው። አንበሳ ወይም አበሳ የሚለውን ያዘጋጀሁትን ያዘጋጀኸውን ፕሮግራም አዳምጠኸዋል አይደል? አዳምጠሽዋል አይደለም? እንዴታ በጣም የወደድኩት ምልከታ ነው። አይ ያን ያህል እንኳን ብዙም አታከብዱት። እኔ የሚጋነን አይደለም እንዴ? ተው እንጂ ሙሌ። በነገራችን ላይ የህግ ካውንስሊንግ አገልግሎት ፕሮግራሜ ላይ ለማካተት አስቤያለሁ። ፈቃደኛ ከሆንክ እኔን
ምን ተጠቅመሃለው ከፈለክ እኔ ችግር የለውም ምን ስራ አለኝ ብለህ እንዲሁ ሳውደለድል ነው ሙሉ የራሴ ስራ ፈትነኝ በየድድ ማስጨዋፌን ስከፍት አይደል ደሞ ተውንጂ ሙሌ እንዴ የማማከር አገልግሎቱስ እንዴ አሰላሳይነቱስ ጥሩ በቃ ችግር የለውም ከጠቀመህማ እኔ አማክራለሁ ሰው ካረው በጣም ደስ የምትሉ ጓደኛማቾች ናችሁ እንደናንተ የሚዋደድና የሚከባበር ጓደኛሞች አይቻላቀ ያው ያስተዳደግ ውጤቱ ይሄ ነው ታስቀናላችሁ በጣም በጥሩ እጅ ማደግ አይ በቃ ተጫዋቱ እናንተ እኔ ልሂድ ሙሌ ሙሌ በህትክ ላይ በገጠመ ሀዘን በጣም አዝኛለሁ እንግዲህ ምን ማድረግ ይቻላል ፈጣሪ ያበርታችሁ የት ጉዳይ ሲነሳ እንደማትወድ ነግሬያት ነበር ግን ምን ማድረግ ይቻላል እህት ያው ለኔስ ሚስቴ አይደለች ያው ሚስቴን አጥቻለሁ አይደለ እንግዲህ መበርታት ነው ያለብን ምን ማድረግ እንችላለን መበርታት ነው ሁለታችሁም ጠንካራ ሰዎች ናችሁ የምትወዷቸውን ሰዎች በቅርብ ጊዜ ያታችሁ በእንደዚህ አይነት ጥንካሬ መቆማችሁ ጥንካሬያችሁን ያሳያል ታረጋለሽ ሙሌ ነው ሙሌ ባይኖር ሙሌ አንተን የሰጠኝ ሙሌ ስለህቱ አተንሽበት ብዬሻል ነበር ተጎዳ ሙሌ ተጎዳ ወይ ሙሌ ያንዴው ሲገርመኝ ሁለተኛ ገደላት እንዲህ ያለ የጭካኔ ዘመን ላይ መድረሳችን በጣም ይገርማል ለካስ አበው ሰው ጊዜ የሚጠብቅ አውሬ ነው ያሉት እውነታቸው ነው አበው ቢያረፍኩታል እንደ ሙሉ ቀን ሙሌ ማን ነው በርቴ እንዴት አይነት ቀጣፊ ሰው ነህ አንተ እውነቱን ተነግራታለህ ስል ጭራሽ በውሸት ላይ ውሸት ምን ላድርግ ነግራታለሁ እኮ ብዬ ሳስብ በሌላ ነገር ስለተበሳጨች ይሄንን በነግራት እንዳይደራረብበትና ንዴት መወጫ እንዳታረገኝ ብዬ ፈርቼ እኮ ነው በርቴ ቆፍጠን በል እንጂ ቆፍጠን በል በዚህ ሁኔታ እኮ ነው ሞኔ እኮ በጣም ነው የሚያሳፍረኝ ሼሞኒው ልበስ ምን አስቤ መሰለ ሙሉ ቀንን እንድትወደው ማለት ምንን ቀስ በቀስ ስለ መልካምነቱ ስለ ደግነቱ ስለ ፍቅር አዋቂነቱ ነግራታለሁ እሺ ከዛማ ሲስተማቲክ በሆነ መንገድ የአይምሮ ወጥበት አደርግባታለሁ ብሬንዎሺንግ ምን አደከማ አንተ ፍለፊት አትነግራትም እንዴ እኮ ያው ቀስ ብዬማ በስንቱን እንድትጠላው አደርጋታለሁ ምንድነው ችግር አንተ እንዴ ቆይ ከኔ ጋር ችግር ምንድነው ባለቤቴን ገደልክ ዝም አልኩ እንደገና በኔ ላይ እንዴ ታው እንጂ አድናቂዎችን ታውልኝ ሰላምን ታውልኝ በቃ ሰላምን ታውልኝ በስንቱ ቆይሽ ምን አለበት ቆይ ያለኛ እንደም አንተ ነህ አንተ ያልተረዳኝ ማን ይረዳኛል እንዴ ምን አለበት ተረዳኝ እኔስ ወድጄ ነው ማንነቴን ምክር ሰውኝ ተገኝቼ ነው እሺ ይሁን መቼስ ምን ይደረግ እሺ እኔን አስጠላኸኝ እንበል ከዛ ምን ልትሆን ነው አንተ ከዛ ያው ለነገርኩ ቀስ በቀስ በስንቱን እየጠላችሁ ተመጣጣች አንድ ቀን ምርር ያላት ቀን ምን ነው እንደ ሙሉ ቀን ቦንክልኝ ማለት ነው ያኔ ሰርፕራይዝ ሙሉ ቀን ማለት እኔ ነኝ እላታለሁ ነበር ይሄ እብደት የሆነ ቦታ መቆም አለበት እውነቱን ንገራት ማትነግራት ከሆነ እኔ እነግራታለሁ እነግራታለሁ አለቀ ዛሬ እነግራታለሁ ንገር ያሳዝናል እንዴት ሰው ለጓደኛው መስዋዕትነት መክፈል ያቀተዋል አይደለም ስም ህይወት አሳልፎ የሚሰጥበት ጊዜ አይደለ እንዴ ታማዝኛለሁ ይቅርታ አድርግልኝና በስንቱ ለሚለው ማንነቱ ብቁ አይደለም ቆፍጣናውና የማህበራዊ ጉዳይ ታዛቢው በስንቱ ማን ነው ብትለኝ ያለ ጥርጥር እኔ እላለሁ ምክንያቱም ከካራክተሩ ጋር ኮኔክት የሆንኩት ከሱ በተሻለ እኔ ነኝ ህዝብ ተሰብስቦ ከሁለቱ በስንቱ የትኛው ነው ቢባል በስንቱን ትቶ ያለ ጥርጥር እኔን በስንቱ ብሎ ይመርጠኛል ብርሃን ባንክን ምን ለየት ያደርገዋል ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁልጊዜም ዘመንን የዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ
ወየኔ ወድ የት ነህ? እቤት ነኝ። መጣሁ። ምንድነው አብሮ ሰው አለ እንዴ? ከአልሚ ጋር። አልሚ? አሃ ሄሎ። አልሚ ቆሎ፣ አልሚ ምርቶች የጥራት ልህቀት። ሄሎ ሙሌ። ምን አትወጭም ወይ? የት ነው የምወጣው? እንዴ ኧረ እኔ እረፍት ነኝ ዛሬ ቤት ነው የምውለው። እንዴ አንተ ብለኸኝ ነው እንዴ የምወጣው? ኦ ሰው ያው ሙሌ እንዳትመጣ ነግሬያለሁ። ቻው 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 ቻው። ስራ ፈታል። አቤት። ደህና ዋላችሁ? ሰላም ሰላም እባላለሁ። ሙሉ ቀን የለም እንዴ? ሙሉ ቀን እዚህ የለም። የላ አገኘው እችላለሁ። እየመጣሁ ነው ብሎኛል። ነይ ግቢና አረፍ ብለሽ ጠብቂው። ግቢ። አረፍ በይ። ሂሩት እባላለሁ። የሙሌ እህት ነኝ። የሙሉ ቀን እህት? አዎ። ሙሉ ቀን ከሞተችው ሌላ እህት እንዳለው አላውቅም። እንግዲህ አንድ እህት ነው ያለው፣ እሷም እኔ ነኝ ሂሩት። እና አልሞትሽም? እያየሽ ማን ነው ሞታለች ያለሽ? ሙሉ ቀን ነው? ሁለቱ። ማን ናቸው ሁለቱ? ሙሉ ቀን በስንቱ? በስንቱ? እንዴ በስንቱን ደግሞ የት ነው የምታውቂው? ዝናቡ ግሮሰሪ ነው የተዋወቀው። ድሮ ሴት ልትተዋወቁ ትችላላችሁ። ለማንኛውም የሙሉ ቀን ቤት እዚህ አስፋልቱን ተሻግሮ ያለው ቤት ነው። ለነገሩ አሁን ስለሚመጣ ታገኘዋለሽ። የትኛው? የበስንቱ ነው የምትይ? የሙሉ ቀን። በእርግጥ አመጣጤ በስንቱን ፈልጌ ነው። ቤት ሄጄ ሳጣው እዚህ ይኖራል ብዬ ነው የመጣሁት። በስንቱን ለስራ ነው የፈለግሽው? አይ ለግል ጉዳያችን ነው። ዛሬ ከነጋ አላወራንም እና ሲናፍቀኝ ጊዜ ያው እርግጠኛ ነሽ በስንቱ ነው የፈለግሽው? ሙሉ ቀን እንዳይሆን ተምታተውብሽ ይሆን? ይምታታብኝ የፍቅረኛ የጋዜጠኛ በስንቱ ቅጣው ስም ይጠፋኛል። አቤት ፍቅረኛዬ? ምን ነው ችግር አለ? አረ መቼም እኔ እያለሁ ሌላ ፍቅረኛ አይኖረውም አይደል? ምንድን ነው የምታወሪው? አንቺ ልጠይቅሽ እንጂ። እየቀለድሽ ነው? የምትቀልጂውስ አንቺ? አንቺ የበስንቱ ባለቤት? አዎ። ምን ነው ችግር አለ? የበስንቱ ባለቤት ሞታለች። ያለ ሞት ወሬ የለሽም እንዴ? አይ እንግዲህ ቀልድም ሲበዛ ያስጠላል። ልክ ነሽ፣ ሲበዛ ያስጠላል ቀልድ። ተነሽ ተነሽ ውጪ ተነሽ። ሙሉ ቀን ድሮስ የሙሉ ቀን ጓደኛው ነሽ። ተነሽ እንዳትነካውሽ። ነይ ነይ እንዳትጠቂ እኮ ነው ውጪ። በተራምሽ እንዳትጠቂ እንዳትነኪ እንዴ ተነሽ። ልትቆጣይ ሰው ቤት የት ሄዶ ይተኛ? የሙሉ ቀን ድምጽ ነው የሰማሁት። ሂሩት እባክሽ ልረፍበት። ሙሉ ቀን ሙሌ ራሴን አሞኛል ልረፍበት አልኩም እንዴ? ልረፍበት እንጂ ላ ላ ላ ላ ሙሉ ቀን ወይ በስንቱ? አቤት ሂሩቴ። ማናት? ታሪኩ ረጅም ነው ሂሩቴ። ግዴ ለማሳጥረ ነገር ማነች? እንዴት ብዬ እንደምጀምረው እኮ ግራ ገብቶኝ ነው። ሙሉ ቀን የተፈጠረ ነገር አለ? ተይ በቃ ይበቃል። እኔ ሙሉ ቀን አይደለሁም። አልገባኝም። እና ማን ነህ? እሺ ጉዳዩን ከስረ መሰረቱ ላስረዳችሁ። ወቅቱ ነፋሻማ የጥቅምት ወር ነው። በስንቱ? እንዴት ዋላችሁ? ፍጡን ባስገባው ይሻላል። ዝናብ እየመጣ ነው። ና ና ና ና ና
ማነ? አንተስ ማነ? ቆይ ማናችሁ? ቆይ ስጡን፣ እኔ ባስገባው ይሻላል። በስንቱ ባለህበት ቆም ቆም። ባንዳ እናቱ ተጋሽ መጣች። በስንቱ ማን እንደሆነ የሚነግረኝ ሰው የለም? ያው እንደሚታወቀው እኔ ሙሉ ቀን እባላለሁ። እሱ ደግሞ ጋዜጠኛ በስንቱ ቅጣው፣ እሷ ባለቤቱ ሂሩት፣ ለኔ ደግሞ እህቴ። ይኸው ነው። እና አልሞትሽም? እቺ ዛሬ ከኔ ሞት ምን አላት? ባለፈው ለሆነ ነገር ገለንሽ። የውሸትም ልክ አለው እኮ በስንቱ። ሙሉ ቀን ማንም ሁሉ የራስ ጉዳይ መለከተኝ። ይኸውልሽ አንዴ ብቻ ስሚ። በስንቱም ብለሽ ስትመጪ ደስ አልሽኝ። ሁለት ምርጫ ነበረኝ፣ ወይ መሸኘት ወይ መዋሸት። ራስን ሆነ መተዋወቅ ትችል ነበር እኮ። ብዬ ነበር። ዝም በል አንተ። ያይጥ ምስክር እዚህ ድንቢጥ አሉ አቦ። ገና አሁን ግድልሽ አንድ ድል ብቻ ስጪ። ምንድነው? ግድልሽ አንድ ድል ስጪኝ ብቻ እንጂ ሙሉ ቀንን ከበስንቱ የበለጠ ትወጂዋለሽ። ከጅምሩ የተጣመመ ነገር ሊያቃኑት ቢሞክሩ ይሰበራል። አቦውን ያሉት አንተ አሁንም ታሾፋለህ እንዴ? ገና አሁን